ሶስቱ ሴቶች እንግዲህ ተፋጠው ይገኛሉ። እነዚህ ሶስት ሴቶች ለምንድን ነው የተፋጠጡት? በአንድ በኩል የበረከት እህት ስለ ወንድሟ መታመምና ወንድሟ እንደዚህ የታመመበትን ምክንያት ለማወቅ የሚስቱንና እንዲሁም ደግሞ የሚስቱን እህት እያፋጠጠች ነው። እንዴት ወንድሜን እንደዛ ታሞ ሳለ ለምንድን ነው የበደሉት የሚለው ነገር መረጃዎችን ሰብስባ ወደ ህግ እንዲሁም ደግሞ ለፖሊስ ጣቢያ ማመልከት እንፈልጋለች። ወንድሟ ሲሰቃይ ከርሟል በሁለት ሴቶች መካከል። አንደኛዋ ሚስቴ ብሎ ያኖራት እንዲሁም ደግሞ ከቤቱ ያመጣት፣ ከዛ በተጨማሪ ደግሞ ሚስቱ ሌላ ወንድ እንግዲህ ታሞ በነበረበት ሰዓት ከበላዩ ላይ አምጥታ ስትማግጥበት ነበረ፣ ያውም ፊት ለፊቱ። በዚህ መካከል እንግዲህ የቤት ሰራተኛዋ በጣም ስታዝንለት ነበር ላባወራው። ምክንያቱም ሚስቱ እንደዛ ስታደርግ ራሱ በዛ ሰዓት ጋሽ እኮ ታመመ እንጂ አልሞተም፣ ለምንድነው ከላዩ ላይ ሌላ ወንድ የምትደረቢ በማለትም እንግዲህ ተናግራት ነበረ። ምኞት የምትባለው እንግዲህ የቤት ሰራተኛ የሆነችው አጋዡ በዛ ምክንያት ግን አንቺ አይመለከትሽም የሚል ተስፋም ስላላት ብዙ በደሎችና ግፎችን አስተናግዳለች ማለት ነው። በዛ ሰዓት እንግዲህ ባለቤቱ ስትበድለው ከራሷ እጮኛ ጋር ሁና ስታግዘው የነበረችው ምኞት ናት። ሆኖም አሁን ላይ በረከት በሙሉ ጤንነት ላይ ይገኛል። ከድሮ በተሻለ ሁኔታም አለ፣ እያገገመም ነው። ሰዎችን ተደግፎ መራመድ ችሏል። እንግዲህ እንዲራመድና እንዲንቀሳቀስ የደገፉት ሰዎችም ዶክተሩና ኤልሳ ናቸው። ኤልሳ የዶክተሩ ልጅ ነች። ታዲያ በዚህ መካከል ኤልሳ ለበረከት ትልቅ ቦታ ያላትም ይመስላል። ልታንቀሳቀሰው እንዲሁም ደግሞ ንጹህ አየር ተቀበል ብላ በወሰደችበት ጊዜ ብዙ ነገሮችን እያብሰለሰለች እንዲሁም ደግሞ እየተናገረችም ነበረ። ከቤት ከመውጣታቸው በፊትም እንግዲህ ቁጭ ብላ ስታማክረውም ነበረ። በረከትም በጣም አመሰግናለሁ ዛሬ ላይ ላለሁበት ህይወቴ እንዲሁም ደግሞ ለመራመዴ ምክንያት ሆናችሁኛል፣ ሰበብ ሆናችሁኛል እያለ ያመሰግናቸዋል። ኤልሳም በዛ ንግግሩ እንባ ሲተናነቃት ነበር። ዶክተሩን ቀበል አድርገው ምንም ችግር የለውም፣ ከአሁን በኋላ አንተ በጣም ሙሉ ጤነኛ ሰው ነህ፣ የፈለግከውን ነገር በራስ ነገር ማድረግ ትችላለህ፣ መወሰንም ትችላለህ እና ሌላው ነገር ደግሞ አሁን በጣም የምትወዳትና የምትሳሳላት እህት አለችልህ፣ ለእህት ስትል ደግሞ መኖር ያስፈልግሃል በማለት እንግዲህ በረከትን መምከር ጀመረ። እናም ደግሞ ከእህት ቀጥላ እኛ አለን ይሉታል። በዚህም በጣም ተደሰተ። በተለይ ሚስቱ ካደረሰችበት ግፍና ከሚስቱ እህት ብርቱካን ያለውን ነገር ሲያነጻጽረው የእነዚህ ፍቅር ኃይለኛ ሆነበት። ብርቱካንና ትዝታም እንግዲህ በራሳቸው በኩል ተፋጠዋል። ብርቱካን አሁንም ቢሆን ከበረከት ቤት ናት ያለችው። እህቱም አለች እንግዲህ የበረከት፣ ትዝታም አለች እንዲሁም ደግሞ ምኞት። በዛ ሁኔታ ውስጥ እንግዲህ አራቱም ሴቶች ተፋጠው ይገኛሉ። በአንድ በኩል ወንድሟን ለማዳን የምትሯሯጠው፣ በአንድ በኩል ደግሞ ከእህቷ ላይ በደል የምትፈጽመው፣ እንዲሁም ደግሞ ከእህቷ ላይ መረጃዎችን ቀምታ ሰነዶችን ለማጥፋት የምትጥረውም አለች። ውስብስብ ያለ ነገር ነው እኮ። የቱን ጥለን የቱን ለመለየት እኮ ተቸገርን። አዎ በነገራችን ላይ ማለት ነው ስማቸው አዲስ ሆኖብኛል እና ግማሽ ግማሽ ነው ያዝኩት። እንደውም ታደንቁኝ ይገባል። ያው ኪሮድ የተሰኘው ድራማ በጣም ውስብስብ እና ከባድ ይሆናል ማለት ነው። ወደፊት ግን በይበልጥ እንግዲህ በጥሩ ሁኔታ የምናቀርበው ይሆናል። እሺ ከዛስ እነዚህ ሴቶች የተፋጠጡት መጨረሻቸው ምንድን ነው የሚሆን? ሁላቸውም የራሳቸውን እቅድ እያዘጋጁ ነው ያሉት። ብርቱካን ወደ መኝታ ክፍሏ ገብታ በነበረበት ሰዓት እንግዲህ እህቷ መኝታ ክፍሏ ቁጭ ብላም ነበረ። ይህች እህቷ እንግዲህ ወደዛም ወደዚህም መንቅርቅር ያደርጋታል። ተመልሼ በረከትንማ የራሴ ያደርገዋለሁ፣ እናም ከዚህ አልጋ ላይ ተመልሰን አብረን እንኖራለን የሚል ህልምም አላት። እንግዲህ በራሷ እጅ ካደፈረሰችው በኋላ ነገሩን ተመልሳ የራሷ ለማድረግ የማታረገውና የማትቆፍረው ጉድጓድ የለም። በዚህም መካከል ድንገት ብርቱካን ወደዛ ክፍል ትገባለች። እንዴት ነው የሚያደርግሽ ሴትዮ? ቢያንስ እንኳን ለመኝታ ክፍል ክብር ሊኖርሽ ይገባል። እንዴት ነው በር ሳታንኳኪና ዝም ብለሽ ዘው ብለሽ የምትገቢ ከመኝታ ክፍል? ባይሆን ቀጥ ብለሽ እንደገባሽ ቀጥ ብለሽ ውጭ ትላታለች። በዚህም መካከል ችግር የለውም እወጣልሻለሁ በማለት እንግዲህ እህቷም እየተመነጫጨቀች ቢሆንም ክፍሉን ለቃ ወጣች። ግን
ከክፍሉ ገብተው በነበረበት ሰዓት እንግዲህ የበረከት እህት በጣም አስተዋይና መሰሪ እንደመሆኗ የሚያወሩትን ነገር ተደብቀው እያዳመጠች ነበረ። ይኸውልሽ መረጃ አለኝ እያለች እንግዲህ እህቷ ታስፈራራለች። በዚህም መካከል የበረከት እህት ተደብቃና ከበር ስር ሆና እያዳመጠቻቸው ነበረ። ስለዚህ ብርቱካንን እስር ቤት የሚያስገባ መረጃ ያለው ከዚህ ስልክ ላይ ነው በማለትም እንግዲህ ሀሳብ አመነጨች። ታዲያ እንዴት አድርጌ ነው ያንን ስልክ መውሰድ ያለብኝ የሚለውን ስታስበው ሰማይና ምድር ሆኖባታል። ምክንያቱም ከስልኳ ከገባች ይነቃባታል። መረጃ እየሰበሰበች እንደሆነ ሴቶቹ እንዳለ አንቺ ነሽ እንደዛ ያደረግሽን ብለው እንግዲህ ከዛ ቤትም ሊያባሯት ይችላሉ። ምናልባትም ወንድሟን እንዳደረጉት እሷንም እንግዲህ በሽተኛ ሊያደርጓት ስለሚችሉ መፍትሄ መፈለግ አለብኝ በማለት እንግዲህ ቁጭ ብላ ምንም እንዳላወቀች እና እንዳልሰማች መስላ ነገሩን በጥሞና መከታተል ጀመረች። በመቀጠልም ካዳመጠችም በኋላ እስኪ ደግሞ ወንድሜ ልሄድና ልጠይቀው ከዶክተሩ ቤት በማለት ወደ ዶክተሩ ቤት ትመጣለች። ከመጣችም በኋላ ወንድሟን ስታየው በጣም ደስ የሚል ሁኔታ ነው ያለ። ያውም እየተራመደ ኤልሳ ወክ እየወሰደችው ብዙ ነገሮችን እያደረገችለት ከበፊቱ የተሻለ ንግግር እየተናገረ እንዲሁም ደግሞ አሁን ላይ የሚገኙበት ቦታ ጥሩ እንደሆነ ያሳያል። በዚህም እህቱ ደስ ብሏት ዶክተሩን አመስግና ልጅቱንም አመስግና እንግዲህ መለየት ፈለገች። ግን አንድ ነገር አለ። ምኞት በአጋጣሚ ኤልሳና በረከት ወክ እያደረጉ እያለ ድንገት መንገድ ላይ ይገጣጠማሉ። ከዛ በጣም ደስ ብሏት ጋሼ ደህና ስለሆንክና ስላየው ደስ ብሎኛል በማለት እንግዲህ በጣም ውጭጭ ብላ በጣም ደስ ብሏት ማውራት ቀጠለች እንግዲህ ከቀድሞ አለቃዋ ጋር እና በዚህ መካከል ደግሞ ኤልሳ በጣም በዓይነ ቁራኛ ስትመለከታት ነበር ምኞትን። ለምን ይሁን ግን ኤልሳ በዓይነ ቁራኛ ስትመለከታት የነበረው ካልን እንግዲህ ከበረከት ፍቅር ነገር ሳይዛት አይቀርም። ፍቅርማ ገብቶላታል እንጂ እንደዛማ በዓይነ ቁራኛ አትመለከታትም ነበረ። እንግዲህ በረከት ማድረግ የፈለገው ነገር የኤልሳን ሁኔታ ከተመለከተም በኋላ እና በዓይነ ቁራኛ እንደምትመለከታት ሲያስታውል አሁን ይቅርታ ለካ አላስተዋወቅኳቸውም አይደለ በማለት ምኞት ትባላለች ኤልሳ በማለት እንግዲህ ሁለቶችንም ያስታውቃቸዋል። ይሁን እንጂ ኤልሳ በዓይነ ቁራኛ ስትመለከታት የነበረችው ካስተዋወቃት በኋላ ግን በፈገግታ ነበር የተሞላችው። ማስነቃት አልፈለገችም። ምኞትና በረከት ሲያወሩ ምንም ጥሩ ስሜት አይሰማትም። ይልቅ መነጫነጭ፣ መበሳጫት ነበር የጀመረችው። ካወቀቻትም በኋላ በሉ እንሂድ አለ። በረከትም እንግዲህ ነገሩን ለማቅለል እንዴ ይህን ያክል ቆምኩ ወይስ ተመልሼ ከዛ ዊልቸር ላይ እንድቀመጥ ፈልጋችሁ ነው? ውሰዱ ወደ ቤት በማለት እንግዲህ ሁለታቸውም ደጋግፈው ወደ ቤት ማምጣት ፈለጉ። የበረከት እህትም መታ ወንድሟን ካየች በኋላ ምኞትም ከዛ ቤት መጣ ስለነበረ አንዳንድ ነገሮችም ማስታወስ ጀመረች። በፊት ተማሪ ያለች እንግዲህ ከአለቃዋና እንዲሁም ደግሞ ከአለቃዋ ልጅ ጋር በጣም ከፍተኛ ጠብ ነበረ። ከትምህርት ቤት እንደመጣች በልጅን ተንከባከቢያት የሚል በጣም የስራ ጫና ያበዙባት እንደሆነ ቤቱን በተመለከተ ማስታወስ ጀመረች። ምኞት ግን ከዛ ቤት ከመጣች በኋላ ወይም ደግሞ ከዶክተሩ ቤት ከገባችም በኋላ የተሰማ ስሜት ልዩ ነበረ። ብዙ በደሎች፣ ብዙ ግፎች እንዲሁም ደግሞ የተለያዩ ነገሮች እንዳስተናገደች ነው እንግዲህ ስታስታውስ የነበረው። በትውስታ ዓለም እንግዲህ ጭውት ብላ ቀለጥ ብላ ሄዳም ነበር። በዛ ምክንያት ታዲያ ምን ሆነች ነው በማለት እንግዲህ ኤልሳ ጠየቀቻት። አረ ምንም ተጫዎች ተብላ እንግዲህ ለመቀመጥም ራሱ ፈርታ ሶፋዎችን ደበስበስ በማድረግ በእጇ እንደምንም ብላ ቀስ ብላ ተቀመጠች። ከተቀመጠች በኋላ ቤቱንና ግድግዳውን እንዲሁም ደግሞ ማስተዋል ጀመረች። ወደ ቤት እንደገባች ቤቱ በጣም ትልቅ እንደሆነና ሶፋዎቹም በጣም ትላልቅ እንደሆኑ ተመለከተች። እዚህ በፊት ስሰራበት የነበረው ቤት ነው ወይስ አይደለም በማለትም እንግዲህ ከራሷ ጋር ውስጥ ገብታ ያንዳንዱ የምታስታውሰውን ነገር ከአሁን ካለው ቤት ጋር ማመሳሰል ነበር የጀመረችው። ታዲያ ብታመሳስለውም ምንም አንዳች ነገር ሊፈጸምላት ወይም ደግሞ ነው አይደለው የሚለውን ደግሞ ለመለየት ተቸግራለች። ለምንም ብላ ቁጭ ካለችም በኋላ ነገሮችን ቀለል አድርጋ ለማየት ሞከረች። እህቱም ወንድሟን ካየች በኋላ በምኞት እንሂድ፣ ካሁን በኋላ ግን አንድ ነገር የምናደርግ ይመስለኛል። መረጃው ያለው በእርግጠኝነት ከብርቱካን እህት ስልክ ነው። ያንን ስልክ ካገኘ ነው ግን ለፍርድ ማቅረብ እንችላለን የሚል ሀሳብ አመጣች።
በዚህም ሁኔታ ኤልሳ ኧረ እባካችሁ ጨምሮኝ ከቀዳችሁ እኔንም በማለት ተናገረች። እህቱም የበረከት እንዴ አንቺማ እኮ ሲጀመር ተቀላቅለሻል። ከዚህ በላይ ሌላ እንዴት አድርገን ልንቀላቅልሽ እንችላለን? ባይሆን እናንተ አሁን የምታደርጉት ነገር የለም እና ምኞትም ስራ በጣም ስለሚበዛብኝ ልሄድ፣ አሁን ላይ እኮ 2 የቤት እመቤት ነው ያለኝ በማለትም ተቻኩላ ሄደች። በመንገድ እየሄዱ ምኞትና እንግዲህ እህቱ ዛሬ በጣም ደስ ብሎኛል ጋሼ በጣም ደስ ስላሉ በሚል ምክንያት እያወሩም ነበር። ቤትም ገቡ። እራት አምጪ ተባለች። ታዲያ ብርቱካን ውሃውን መርዘውም ነበረ። ምክንያቱም መረጃውን ለመውሰድ ከእህቷ ላይ እህቲቱም መንቀር እያለች ከመጣች በኋላ የምጠይቀው ነገር አለ በማለት ጠይቀቻቸው። አይ ምንም በማለት እራቱን በሉት። ብርቱካን ግን አልበላም ማለት ነው የጀመረችው። ምክንያቱም ውሃውን እንደመረዘችው ታውቃለችና። እሺ የራሳችሁ ጉዳይ በማለት ሁለቶች በሉ። ምኞት ውሃውን አውቃ ከእህቲቱ ላይ ደፋችባት። ወዲያውኑ ስልኩን ጥለው ተነሳች። 3ቱ ብቻ ተፋጠው ቀሩ። ያንን ስልክ ማን ሊወስደው ይችላል? ምኞት፣ ብርቱካን ወይስ የበረከት እህት? ሁላቸውም እንደተፋጠጡ ያበቃል። የዛሬ ወዳችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ